ሙሉ ሰውነቴን ቁስል መጣ። ባለቤቴ ጠና በወር ውስጥ ሁለቴ ነው የቆሰልኩት። አለቅስ ነበር። ነፃነት የምትባል የምታውቁ ዚጎባ ያላችሁ ይላል። እንኳን ታመምኩላለሁ እንኳን ሰው ፊት ነሳኝ ይላል። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር ያደረገልኝ ነገር ብዙ ነገር ነው። ባጭሩ ግን ወደ ጌታ ስመጣ መጀመሪያ በቁስል ተመትቼ ነው። የዛሬ 3 አመት ሙሉ ሰውነቴን ቁስል መታኝ። ልክ የኢዮብ ታሪክ ግማሹ ነው ጋር አስታማሚ እስካጣ ድረስ መግል እስኪሸት ሰው እስኪጠላኝ ድረስ ማለት ነው። በተኛውበት ሰዓት አንድ አዛብ ናት መጣ ቸርች ልውሰድሽ ብላኝ ወደ ጌታ ቤት ወሰደችኝ እና በእምነት ነው የሄድኩት። በቃ መዳን ነው የፈለኩት። አመንኩኝ። በ15 ቀን ንጹህ ቆዳ ይዤ ነው እዛ ቸርች የሄድኩት። በ15 ቀን አጨብጭባ ለጌታ ክብር ይሁንለት። እናቴ ጠላችኝ፣ ባለቤቴ ጠላኝ፣ ማንም አይፈልገኝም። በቃ አለቅስ ነበር፣ ዝም ብሎ ማልቀስ። አሁን ድጋሚ ደግሞ ከ3 አመት በኋላ ግን ቀድሞ ጌታ ተናግሮ ነበር ህመም እንደሚመጣ ግን እንዳልፈራ። ከዛ ይምጣ አልፈራም እያልኩ ነው በመጠብቀው እና ቀለል አድርጎ ነው ያመጣው። ሰይጣን ከባድ አመጣ፣ እግዚአብሔር ደግሞ ምን አደረገ? ቀላል አደረገ። ቤቴ ውስጥ ማስታመመው ቁስል ገብቷችኋል። አንበላ አላለቀስኩም። በምንድነው? በምስጋና ነው ያለፍኩት። በወር ውስጥ ሁለቴ ነው የቆሰልኩት። አፍ ይቆስላል። እዚህ ስመጣ ይሄ አፌ ነበር ሻላል። እዚህ ጋር ይሄ ከንፈር የለም፣ ምላሴ ውስጥ ይቆስላል። እጄ ሰውነቴ ሙሉ በቃ ያሳክከኛል፣ ይቆጠቆጠኛል። አልበላም ምግብ። ለምን? ምላሴ ቆስሏል። ግን እንደዛው ሆኜ ግን እንደ በፊቱ እንደ ዛሬ 3 አመት አላለቀስኩም። አመሰግናለሁ ያልፋል ነበር እያልኩኝ ልዩነቱን አየሁኝ። ጌታን ሳላገኝና ካገኘው በኋላ የነበረውን እያመሰገንኩ እዚህ መጣሁኝ። ተፈወስኩኝ። በዘይት ጸለይልኝ፣ ተፈወስኩኝ። መልካም እንቅልፍ ነው ያልኩት። እንቅልፍ ተኝቼ አላቅም ነበር። ከዛ በኋላ እንደውም እንቅልፍ ተኛው አልነቃም። ራሱ በመከራ ነው ጠዋት የምተኛው ራሱ ምንነሳው። ይሄ በሚያምስ ሰዓት ያሳክክሻል? ያሳክከኛል። የከንፈር ያኔ ቆስሉ በማክስ ነበር የመጣው። እንደውም በሳምንት ውስጥ መጣ አላወከኝም። አላወኩሽም ቢል ልትናገር እንዴ እኔ ነኝ እኮ ምናምን ነሽ እንዴ ምናምን አለኝ። ተቀይሬ ማለት ነው። ኢየሱስ ጌታ። እግዚአብሔር አጨብጭቡ ለጌታ ክብር። ኢየሱስ ታሪክ ይቀይራል፣ ብዙ ነገር ይቀይራል። ወደሱ ተጠጉ፣ ተጣበቁ፣ ሁሉን ነገር ተዉ። እሱን ተዉ የሚላችሁ ሰው አትስሙ። እሱን ብቻ። እሱ መንገድ ነው፣ ህይወት ነው። ለኔ መንገድም ህይወትም ነው። በባዶ ነገር ያስደስተኛል። አላውቅም፣ ደስ ይለኛል። በባዶ እናቴ ትታኛለች፣ እህቴ ትታኛለች፣ ባሌ ትተወኛል፣ ግን ደስ ይለኛል። ልጆች አሉኝ፣ 4 ልጆች አሉኝ። ደስ ብሎኝ ነው የምኖረው። የሚገርም ነው። ባዶ ነገር ነው አይታየኝም። ድሮ ግን ሙሉ ሆኖ አለቅሳለሁ። ሀዛብ እያለሁ ማልቀስ፣ በቃ ማልቀስ። አሁን ግን ለቅሶ የለም፣ ደስታ። አሜን። ደስታ አለ እሱ ጋር፣ ኢየሱስ ጋር ደስታ አለ። በእውነት ደስታ አለ። ሌላ ነገር አትመልከቱ። ሰላማችሁ፣ ደስታችሁ ከኢየሱስ ጋር ነው። በቃ እኔ የተረዳሁት ይሄንን ነው። እመኑ፣ ይሳካላችኋል፣ ትድናላችሁ። ድኛለሁ። እኔ ማክሰኞ ቀን መጥቼ አንድ እህት ናት አላውቀውም፣ ቸርቹን ስታይም በጣም ደነገጠች፣ ይዛይ መጣች። በሳምንቱ ስመጣ ደግሞ ስለ እህቴ እዚህ ጋር መንፈስ ቅዱስ ተናግሮ ነፃነት የምትባል የምታውቁ ዚጎባ ያላችሁ ይላል። እህቴ ናት፣ የአባቴ ልጅ ናት፣ እህቴ ናት አልኩኝ። ጭንቅ ውስጥ እንዳለች ሐኪም እንዳትወልጂ እንዳላት በሱ በኩል እንደውም አላቀም ሁሉ ነበር። ሐኪም እንዳትወልጂ። እሺ። ለምን? ከፍተኛ ስኳር ነው። ሲፈልግ ይጥላታል፣ ሲፈልግ እንደፈለገ ነው የሚያደርጋት። ምግብ በየደቂቃው ነው በቃ የምትበላው። እና ደርሳለች። እነሱ ጭንቅ ውስጥ ናቸው። ለካ ነው ያልሰማው። እና አሁን እንዲህ ብዬ አሜን አልኩኝ። ደወልኩላት። ግን እግዚአብሔር እንዲህ ብሎሻል እንዳትፈሪ ያልኳት። ምጧ የመጣ ቀን አባቴ ደውሎ ምጥ እያማጠች እኮ እንቅልፍ ወሰዳት፣ ምን ይሻላል አለኝ። በጣም ከባድ ነው። ምጥ ላይ እንቅልፍ ወሰዳት። ቤጂንግ ነው። ለምን? ስኳሯ ኦቨር ነው፣ ሲፈልግ ውርድ ነው። በቃ ጭንቅ ላይ ናቸው እነሱ። ቀድሜ ግን እኔ ትንቢቱን ነግሬያታለሁ ደውዬ እንዳፈሪ። አባቴ ሲል አትፍራ፣ እግዚአብሔር እኮ ቀድሞላታል ተብሏል አይደል? አትፍራ አልኩት። በቃ እግዚአብሔር ያውቃል ይላል፣ እግዚአብሔር ያውቃል ይላል። በሰላም ተገላገለች። አጨብጭቡና ለጌታ ክብር አምጥስት። ያለ ሰርጀሪ ማለት ነው። በምጥ እንቅልፍ ወስዷት ከዛ በኋላ ተረባርበው አንቅተዋት ምን ብለው ወለደች በሰላም። አረ ምን አይነት እዚህ ጋር በተናገረው ቃል እሷም አመነች። ደውዬ እግዚአብሔር ቀድሞልሻል እንዳትፈሪሽ አልኳት። ሐኪም ግን እንዲህ ብሎሽ ነበር እንደ ያልኳት። አዎ ብሎ የነበረ ቤትም ተጨንቋል። ታውቂያለሽ እናቷ ሞታ ምናምን የሆነ ሲጥላት ወዲያው ሲያበሏት ምናምን አይቻለሁ። አባቴ ልጅ ናት እና እንዲህ ያደርጋል። በቃ ተጨንቄያለሁ። እኔ ከ2 ወር ከ3 ወር በፊት አይቻታለሁ። እና ከዚህ ሁሉ ያስመለጠ ጌታ እናንተንም ካላችሁበት ነገር ያስመልጣችሁ። አሁን የተቋጠረ ነገራችሁን እግዚአብሔር ይፍታው፣ ደግሞ ይፈታል። እሱ ደግ ነው፣ እሱ ሩሩ አምላክ ነው።
ታመኑ፣ መስክሩ፣ አውሩት፣ እሱን አውሩት። በቃ እኔ አወራለሁ፣ አልፈራም። ባገኘሁበት አጋጣሚ ስለ ኢየሱስ አወራለሁ። በቃ ደስ ይለኛል። ግን ከየት እንዳመጣው አላውቅም። መጽሐፍ ቅዱስ እኮ አላውቅም። ደነግጥም፣ ግን ከየት ነው የመጣው ትላለህ። አወራና ማለት ነው ራሴ ደነግጣለሁ። መልሽ በቃ ሰው እንደኔ እንዲሆን ፈልጋለሁ፣ ደስ የሚል ህይወት እንዲኖር። እውነት እኔ በባዶ ሲያስደስተኛል እና ያስደንቀኛል። ለምንድን ነው የምደሰተው ብዬ ራሴንም ጠይቃለሁ። እውነት ደስታ እሱ ጋር ነው በቃ ያለው፣ ሌላ ምንም ጋር የለም። ኢየሱስን እመኑ፣ ይታደጋል፣ ያድናል። እመኑ በቃ አትፍሩ። በሽታ ሲመጣባችሁ አመስግኑ። ለምክንያት ነው። እኔ መጀመሪያ የዛሬ 3 አመቱን አመሰግነዋለሁ። ይሄን የመሰለ ጌታ አላገኝም ነበር። አላገኝም። እውነት እንኳን ታመምኩላለሁ፣ እንኳን ሰው ፊት ነሳኝ እላለሁ። ለምን ክብሩን አይቻለሁ፣ ማዳኑን አይቻለሁ። እውነት ተጠቀሙበት ጌታን። እመኑ፣ በትንቢት እመኑ፣ በቃል እመኑ። ትንቢት ብቻ አይደለም፣ ቃሉን ሰምታችሁ ስትሄዱ ስሩት ውስጣችሁና እመኑ። በቃ እኔ ምንም እውቀት ኖሮኝ አይደለም፣ ግን ካለውበት ሁኔታ ካለው አታርጎምጉሙ። ባላችሁ ነገር አመስግኑ፣ ይጨመርላችኋል። እውነት ይጨመርላችኋል። እሱ ላይ ያለው አገልግሎት ይጨመርለት። አሜን። እውነት ልጆቹ ይባረኩ። አሜን። ዘመንክ ይባረክ። አሜን። አይወሰድብክ። አሜን። አብዝቶ ይባርክክ። አሜን። አመሰግናለሁ። ተባረክ። አሜን። እስቲ አጨብጭቡና ክብር አምጡ ስለጌታ። ስኳሯ ስንት ነበር ማለት እህትሽ? እኔ ስለ ስኳር አላውቅም፣ ግን ባለቤቷ ሲከታተላት ምናምን ለቅሶ ነበርና ማሞት አንጀራ እናቴ ማለት ነው። የሆነ ሰዓት ሲጥላታ ያለው አልበላችም ተብሎ ቶሎ እንቁላል ሲቀቀል ምናምን ያለውና እንዴ ነው እንደ ስኳር የሚያደርገው እላለሁ። ብቻ ግን ይጨምራል። የሆነ ሰዓት ላይ ደግሞ ወርዶ ይጥላታል። ይጨምራል፣ ይወርዳል። የሆነ ሰዓት ላይ በቃ ዜሮ ሆነ ጣላት ነው የሚባለውና ጭንቅ ውስጥ ነው በቃ አርግዛ እስክትወልድ ድረስ የነበረውን ጭንቅ ያው በአንተ በኩል እግዚአብሔር ተናግሯል። ደውዬም ስጠይቃት እውነት ነው አለችኝ። ግን አትፍሪ ብሎሻል ጌታ፣ እንዳፈሪ። አሜን። ወልዳለች፣ ግን ሄጄ አልጠየቅኳትም። ዛሬ ነበር የምሄደው። እኔ አልሄድም፣ ስላንቺ ልመሰክር ሄዳለሁ። ቻይ ካታራባሲያ አልመጣም እንዳትቀየሚኝ አልኳት። አሜን። ከመሰከርኩኝ በኋላ ካጸለይኩልሽ በኋላ እመጣለሁ ስለ ችግር የለውም ሂጂ ያለችኝ። ኢየሱስ ጌታ ነው። አጨብጭቡና ለጌታ ክብር አምጡ። እሺ እዚህ ቦታ ላይ ስላለው ጸጋ እግዚአብሔር ስለሚገለጠው እግዚአብሔር ክብር ኦሬዲ ስትመጪ በጣም ያሳክክሽ ነበር። አሁን እጅሽ ሁሉ በቃ ይሄ ሁሉ አሁን ይሄ በጣም እንትን ነበር፣ ቁስል ነበር። ሌላውን አካሏን ማሳየት ስለማንፈልግ ነው። ይሄውና አይታችኋል አይደለ? ከንፈሯ በማክስ ነው የመጣችው። ያሳክክሽ እንትን ይል ነበራል። እዚህ መጣሽ፣ ተጸለየልሽ፣ ሰላሜን ያገኘው። በሳምንቱ ነው ተፈውሰሽ የመጣሽው። እኔ ወዲያው የሄድኩ ቀን በሁለተኛው ቀን ምናምን በቃ ደህና እንቅልፍ ስተኛ፣ እንቅልፍ ለካ ጤና ነው። ጤናውን ራሱ ይመልሰዋል። እኔ ስጸልይልሽ ከዚህ ትገቢያለሽ፣ እንቅልፍ ትተኛ፣ ሰላም እንቅልፍ ትተኛለሽ። የሰላም እንቅልፍ ትተኛለሽ አልኩሽ። ተኛው በቃ ከዛ ቀን ጀምሮ ምንድነው ግን እንቅልፍ የለቀቀብኝ እላለሁ። እተኛለሁ በቃ ትተኛለሽ። አራሳካታና ልጆቼ ሲንጫጩ እንቅልፍ ይለኛል። በቃ እንቅልፍ ነው የምፈልገው። ይለቀቀባችሁ። አው ጤና ነው እኮ ባይዘ እንቅልፍ ምንድን ነው? ጤና ነው። አዎ ከፍተኛ ጤና ነው። ተኝተ ደግሞ ትወርሳል። አሜን። አይ ካቶራባ የያዕቆብ አምላክ ያዕቆብ ተኝተዋል። ይሄ እዚህ ቦታ ላይ ኤልቤቴል ነው ብሎ የጠራው ቦታ ተኝቶ ነው የወረሰው። እኔ አንዳንዶቻችሁ ዛሬ ማለዳ ትወርሳላችሁ። አሜን። ኢየሱስ ጌታ ነው። በቃ ሰላም። እሺ ምን ትያቸዋለሽ? መተው እንዲጠቀሙ ምንድን ነው የምታበረታው? በተለይ ማክሰኞ እንደሚቻላችሁ ስራ የሌላችሁ ብትጠቀሙበት። እኔ ማክሰኞ መጥቼ የተጠቀምኩት፣ አርብ ምሽትም መጥቻለሁ። ጥቂት ሰው ነው ያለው። ይሄኔ መሰለ ጸጋ ግን ወይኔ እያልኩኝ የሆነ ቀናት ነገር ያዘኝ። በቃ ሰው ቢኖር እንደው ከዚህ ጋር ወጣ ብሎ እውነት እዚህ ሆኜ ብሰለሰል ነበር። ሰው አለመኖሩ አስከፍቶኛል። እውነት ነው። እና ሰውን እየጋበዛችሁ ሰው ቢጠቀምበት ይሄን ጸጋ ይሄን ማዳኑን እግዚአብሔር ሰው ቢጠቀምበት፣ እናንተ ብትናገሩ ሰው ይመጣል። አንድ ሁለት እያለ ሰው ይመጣል። ባዶ ባይሆን ደስ ይለኛል። እውነት ነው። እና ሰው ጋብዙ። ሰው አያውቀውም ብዬ ነው የማስበው። እኔ ራሱ አላውቀውም። እውነት ነው። እዚህ ተወልጄ አድጌ አላውቀውም። በቀደም ነው አንዷ እህት ይዛኝ የመጣችው ቀዩዋ። እኔ ልውሰድሽ መብት ያለ በላይ እሷ ናት ይዛኝ የመጣችው። ኢየሱስ ጌታ። ዛሬ አንድ ቅባት አንቺ ላይ ያፈሳል። አሜን። በዘመንሽ ሁሉ ጉስቁልና ላይኖር በክብር እንድትቀቢ የኃይል ቅባት እንዳገኝሽ፣ የበረከት ቅባት እንዲያገኝሽ፣ እርግማን ባንቺ እንዲሰበር ሰዎች አይከና ማስያ አሜን ነው ወይ? እኔ ይሄን ቅባት ቀባዋት። አሜን። እንደዚህ ፊትሽን ወደ እኔ ዙሪ። አይውላችሁ ዛሬ የምትቀባው ቅባት ጓደኛዋ አለቻል ዞካ የሰማሽ ነው።
ዛሬ የምትቀባው ቅባት የድህነትን ቀንበር የሚሰብር እርግማንን የሚሰብር ታምራትን የሚያደርግ ይሄን ቅባት ነው መቀባሽ። ከኔ ጋር ካለ እግዚአብሔር አስደናቂ ታምራት ምስክርነት በቤቷ ላይ ይቀጥል። በረከቱኝ የወንጌል ኃይል አንቺ ላይ ዛካታራ ባሺላ ባካ ወላ ዶራጋ ቼኒ ማስያ አጨብጭቡላ ለጌታ ክብር።